ግራ ጆሮን ይነቀንቀው ነበር። ደጋግማችሁ ይዩት። ጥያቄና መልስ ላይ ሂዱና ይዩት። ግራ ጆሮን እችን የግራ ጆሮን ደጋግሞ ይነካት ነበር። ሂዱና ይዩት። ለምን ቢደነግጡት? አሁን ይሄ ኦርቶዶክሳዊ ወንድም ነው። ለምን የደነገጠው? ያቺም የቅድድሟ ኦርቶዶክሳዊ ሴቱ ሁሉ አሁን ሲያዩ ሙክክ እያሉለት ነው ያሉት። እውነቱን ልንገራችሁ፣ እያንዳንዱ ኦርቶዶክሳዊ ሴት እሱ ጋር ቢደርስ ተኝልኝ ብሎ ቢላት ወዲያው ነው የምትተኛለት። ወዲያው። ለምን? እንዴት አትልም? ምን እንደሆነ እኔ እነግርሃለሁ። ተኝልኝ ብሎ ቢላት ባሏን ትታ ትተኛለታለች። ምን እንደሆነ ግን አያውቁ። ስንት ካህናት አሉ በእውቀት በእድሜ ከሱ የተሻለ በጣም ብዙ ነገር ያላቸው። ይሄ ሰው ለምንድን ነው ሰዎች ሲያዩት የሚደነግጡት? የድግምት መንፈስ ነው እየገባው ሳይ ቤተ ክህነት እንደማደጌ መጠን አንድ ነገር አየሁኝ ሊያረጋግጥልኝ። ይህንን ቪዲዮ አየሁ። ይህን ቪዲዮ ላሳያችሁ። እናንተም አይታችሁት ሊሆን ይችላል። ይህን ቪዲዮ ላሳያችሁ። ይህን ወንድም እግዚአብሔር ነፃ እንዲያወጣው ጸልዩለት። ይሄ ታውቃላችሁ፣ ይሄ የኢየሱስ ክርስቶስ የደሙ ጉልበት ዛሬም ያው፣ የስሙ ኃይል ዛሬም ያው። በእኔም በልጆቼ ይህን መርጌታ ታስታውሳላችሁ አይደል? መተተኛው አትጸጸትም ኤርሚያስ ብሎ ያለኝ ማለት ነው። ሊደግም ሊጠነቆል የመጣው ስንት ሰው ያስታውሳል ይሄን ሰውዬ? አዎ ኤርሚ እናስታውሰዋለን። ያ ታስታውሳላችሁ አይደል? ይሄ መርጌታ አትጸጸትም ምንም ነገር ብሎ ያለው ማለት ነው። ሊደግም ነው የመጣው። መርጌታን ይሰድበው ነበር፣ እኔንም ይሰድበኝ ነበር። መጨረሻ ላይ ግን በላውን የምታደርገውን አድርግ አልኩት፣ የምትጠራውን ጥራ አልኩት። ዳዊትን ጎልያድ ዳዊትን በአማልክቶቹ ስም ረገመው ይላል። ይራገማሉ እኮ ይራገማሉ። እና ይሄኛው አንደኛው መተተኛ ያኔ ነበር የመጣው። በሚስቴም በዘር በትውልዴ በምድሬ ላይ ሁሉ ማለት ነው። እሺ አቅም የለህም እያልክ ነው? አቅም የለህም። አዎ አንተም ሆንክ አንተ ላይ የሚሰራው አቅም የላችሁም። አቅም የክርስቶስ ነው። ኃይል የእግዚአብሔር ነው። እርግጠኛ ነህ? አዎ ኃይል የእግዚአብሔር ነው እኮ። ኃይል እግዚአብሔር። የፈለግከውን ከክፉ የመናፍስት ኃይላት ጥራ ጥራ። እኔም በጌታ ፊት ተንበርክኬያለሁ። የፈለግከውን አምላክን ጥራ። ሂድና ያው በአብርሃም አምላክ ፊት ተንበርክኬያለሁ። እጆቼን አስቻለሁ። ጥራ ኢየሱስ የሚል ቅዱስ ስም። አትጸጸትም? ኧረ አልጸጸትም። አያጸጸረን ወሳኔ አልጸጸትም። የፈለግከውን ጥራ አልኩ። በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ጥራ አማልክቶችን። እሳት ገባ ከሆነ ግባ። ትድን ከሆነ እግዚአብሔር ይወዳል፣ ክርስቶስ ይወዳል። ሊያድንህ በጎ ፈቃዱን መልካሚቱ እጅ ለአንተ ለመልካም እንድትሆንልህ ነፍስ ከዘላለም ጥፋት የምትድንበትን እሱን እንድትድን እግዚአብሔር ይፈልጋል። እምቢ የምትል ግን ከሆነ የአምላኬ እግዚአብሔር እጅ አሰራሩን እናውቀዋለን። የአምላኬ እግዚአብሔር እጅ ባንተ ላይ ናት። ትከብድብሃለች። የኤልያስ አምላክ እዚሁ ይፈርድብሃል። ንስሐ ግባ። ይሄንን ታስታውሳላችሁ። የባለፈውም ቆሞሱን መጥቶ ና ተመለስ ኤርሚያስ ክህነትን እንመልሳለን ምናምን ነገር አለኝ። ወደ ሞት ጥሪ ማለት ነው። እኔ በክፉ መንፈስም ተመርተው መጥተው እና ተመለስ። ወዴት ነው የምመለሰው? ወደ ሞት ነው የምመለሰው። ወደ ኦርቶዶክሳውያን ወገኖች ወደ ጨለማ፣ ወደ ሞት፣ ወደ ሰይጣን ባርነት ነው፣ ወደ ሰይጣን መንግስት፣ ወደ ኃጢአት ባርነት በፍጹም አልመለስም። ተናግሬያለሁ። በቸርቾቻችን ደጅ ላይ
ተደፍቼ ስጋዬን አፋፍሰው የወንጌላውያን አማኞች ይቀብሩታል፣ ነፍሴ ግን ወደ ጌታ አምትሄደው። ይሄንን ሁሌ አስምሩበት። ሁሌ በገንዘብ አልሆነላቸውም። አትመልሰኝም። እረኛ ነኝ። አዎ ምንም ጥርጥር የለውም። 7 ክፍል ትምህርቴን የተውኩኝ እረኛ ነኝ። የደሃ ገበሬ ልጅ ነው በገንዘብ እናታልለዋለን ብለህ ከሆነ በጣም ተታልሃል ብራዘር። በጣም ነው የተታለላችሁት። ብራንድ የሆነ ኒው መኪና፣ ቤት፣ ዋቴቨር ምንም ብለህ በምንም አይነት መልኩ ኢየሱስ ክርስቶስ የእግዚአብሔር ልጅ የተገለጠልኝን እውነት አንተ በቅራቅንቦ አትለውጠውም። አላችሁ እዚህ ውስጥ እንኳን ቅድም ስትገቡ አይቻለሁ። ገንዘብ እንስተ ተመለስ ብላችሁ ያላችሁ ማለት ነው። ወደ ሞት ነው የምትመልሽኝ። አንቺ ገንዘብ ሰተሽኝ እኔ ነፍሴን ለሰይጣን ሰጥቼ ወደ ሞተ ኢየሱስን ትቼ በል እንግዲህ ጌታ ኢየሱስ ቻው ብዬው ገንዘብ ይሻልብኛል ካንተ ክርስቶስን ትቼ ታየኝ እኮ እቴ ንግግሬን ሳልጨርስ እስትንፋሴ ከኔ ላይ ቆረጥ። ይሄ ሐሳብ ወደ እኔ የመጣ ቀን ማለት ነው። ንግግሩን ገና ሳልጨርሰው ማለት ነው። እስትንፋሴ ለስብሰባ ይጥራው። ቀልደኛው ትውልድ እና በድግምት መጣ ማለት ነው። አንደኛው የባለፈውም ቆሞሱን መጣው እና ተመለስ ካልሆነ ብሎ የተናገሩትን ታስታውሳላችሁ። ቆሞሱ ይገጥማል ምናምን ነገር በዚህና በዚህ ምናምን ነገር ማለት እኔ በማንም መተተኛና ጠንቋይ ደብተር አልኩ ቃልቻ አይደለም ከሰው ልጆች ጋር በሲኦል ያለን ሰይጣን በነቂስ ጥራ። የጨለማው ኃይላት የሚባሉትን ሁሉ በሙሉ ሰብስብ። ጽኑ ግን በጠላቶቼ ፊት የእግዚአብሔር ልጅ የኢየሱስ ክርስቶስ ደሙ ዙሪያዬን የሳት ቅጥር እንደሆነ የመንፈስ ቅዱስ ብርሃን እንደከለለኝና እንደሸፈነኝ አታቁም። በእኔ ውስጥ በእኛ ውስጥ ያለው በእናንተ ውስጥ ካለው ኮካ ከሚያስገነፍል ምናምንቴ ጅኒ የፈለከውን ጥራ፣ ሉሲፈር በል ዋቴቨር የጨለማ ኃይላት ገዢዎችን ማለት ነው። አለቆች፣ ስልጣናት የተባሉትን በሰማያዊ ስፍራ በሰማያዊ ስፍራ ላይ የሚሰሩ ኃይላት የተባሉትን ጥራ። ኢየሱስ ብሎ በሚል ስም ብቻ ጉባኤያቸው ይበተናል። አይችሉም እንዴ? በእግዚአብሔር ልጅ ስም ያልተጓደርኩ በቅዱስ ስሙ ያልተመካው በማን ላይ ነው መካለን? መተተኛና ጠንቋይ ዳግማዊ ቀርሜሌዎስ ሆኖ ድጋሚ እንኳን በአካል ብንገናኝ እናንተ የምታቀርቡትን ነገር አቀርባችሁ አማልክታችሁን ትጠራላችሁ። እኔም ደግሞ የማቀርበው የለም። የምስጋናን መስዋዕት ይዤ በፊቱ ተደፍቼ እንባዬን ብቻ ነው ማፈሰው ቅዱስ ስሙን ጠርቼ። ያኔ አንተ የኔን አምላክ ኢየሱስ ክርስቶስን አሸንፈ አንተ ላይ የሚሰራ አጋንንትና ጋግርት አንዳች ነገር ካደረገ እኔ ክርስቶስ ባሪያ አይደለሁም። ይሰመርበት። ስሜት አይደለም ማወራው። የሶስት ልጆች አባት ነኝ። አስምርበት ብራዘር። ላቆምከው ለወርቁ ምስል አንሰግድም ነው ያሉት። እናስ ቀጥሎስ ቢያድነንም ባያድነንም በቃ 1000 ዓመት አይኖርም። እና እንደዚህ በኮካ መጡልህ ምን አሉ? በባለፈው መጣው ተመለስ ከሆነ ተመለስ ካልሆነ እንትን ይደርስባል ምናምን ነገር ብለው ሚሏት ነገር አለ። ቆይ እኔ ያንን ባቡን ጌታ ካሳይ በኋላ ከዚህ ወንድም ጋር ያደረግነው ዲቤት ላይ ጥያቄና መልስ አካባቢ ላይ ያለው ላይ ድጋሚ ሂዱና ቪዲዮውን እዩት። እቺኛዋን የግራ ጆሮውን ይነካካ ነበር። እቺን የግራ ጆሮውን ይነካካት ነበር። በሱ በኩል በደንብ ቼክ አድርጉ። ይሄ የድግምት መንፈስ ማለት ነው። እሱስ ቀና ብለህ አይኔን ያያውራኝ የገጠምከው ከጴንጤ ጋር ነው በያልኩት ሰዓት ማለት ነው። እዩት። ከዛ እዚህን ቪዲዮ እዩት። ሎክ ድግምት አሰርቶ ሴቱም ወንዱም ሲያው እንዴት እንደሚደነግጥ እዩት። እዩት። ሰላም ደህና ነህ?
ሁሉ ሰላም ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን። ሃይሚ በጣም ማደንቅሽ እንዴት ልግለጽ አይደል? እጄ እየተንቀጠቀጠ ነው። እጇ እየተንቀጠቀጠ ነው። ፍርሃቷን ይዩት። ኦኬ፣ ግርማ ሞገስ የሚባል ድግምት ማለት ነው። ኦኬ፣ እሷ እንደዚህ ሆነች። ቀጥሎ ያለውን ይሄኛውን ሰው ይኸው ደግሞ ወይ ፊቱን ይዩት። የሱን ዝም ብለህ በስጋ አይን ብታየው አይገባም። በስጋ አይን ካነበብኩ አይገባም። ልጁን እዩት፣ ሲያየው እዩት። የሱን አይን ምነው ጉባኤ ውስጥ በተገናኘን እኮ ነው ብለህ የምትለው? ኦኬ ደንግጦ አማተበ። ልጁ ራሱን ያዘ። እዩት፣ እሱ በምን እንደሚያየው፣ እሱ እንዴት እንደደነገጠ። አሁን ይሄ እነሱ አካባቢ ላይ ያሉት ምንም አያውቁም። እቺ ባለ ቀሚስ ሽንሽን ቀሚስ ለብሳ የምትሄደው ሴትዮ ምንም አታውቅም። ተኝተሽ ጭንሽን ገለጭልኝ ብሎ ቢላትም ትገልጥለታለች። ለጥ ነው የሚሉት፣ ለጥ። እውነቴ ነው የምላችሁ። ተኝና ጭንሽን ገለጭልኝ ብሎ ቢላት ያገሩ ሴት ሁሉ ነው የሚተኛለት። ምን እንደሆነ ግን አያውቁትም። እኔ ግን እነግርሃለሁ፣ የጥንቆላና የድግምት መንፈስ በሕያው ቅዱስ የእግዚአብሔር ልጅ ኃይል የደቀቀ ነው የሚሆነው። እዩት። አሁን እሱ በየትኛው ዕውቀቱ በየትኛው ትምህርቱ ነው? ያቺ ቅድሟ እህት ስታዩ ትደነግጣለች። አይታችሁ እንደሆነ እዩት። መልኩ ፊቱን ሁሉ ነው የቀየረው። ለምንድን ነው ያማተበው? አያችሁ፣ አፉን ያዘ፣ ከዛስ አማተበ። በኦርቶዶክስ ቤተክርስቲያን ማማተብ ዝም ብሎ አይደለም ወንድሞች እናቶች። ያ የዛሬ 10 ወር ጌታ ያሳየኝ ወርቃማ ከለር እባብ የተወያየን ቀን ቀና ብላ አይኔን እያየ አውራ ብዬ ያልኩት ቀን እሱ ውስጥ ነው ያየሁትኝ። ግራ ጆሮን ይነቀንቀው ነበር። ደጋግማችሁ ይዩት። ጥያቄና መልስ ላይ ሂዱና ይዩት። ግራ ጆሮን እችን የግራ ጆሮን ደጋግሞ ይነካት ነበር። ሂዱና ይዩት። ለምን ቢደነግጡት? አሁን ይሄ ኦርቶዶክሳዊ ወንድም ነው። ለምን የደነገጠው? ያቺም የቅድሟ ኦርቶዶክሳዊ ሴቱ ሁሉ አሁን ሲያዩ ሙክክ እያሉለት ነው ያሉት። እውነቱን ልንገራችሁ፣ እያንዳንዱ ኦርቶዶክሳዊ ሴት እሱ ጋር ቢደርስ ተኝልኝ ብሎ ቢላት ወዲያው ነው የምትተኛለት። ወዲያው። ለምን እንዴት አትልም? ምን እንደሆነ እኔ እነግርሃለሁ። ተኝልኝ ብሎ ቢላት ባሏን ትታ ትተኛለታለች። ምን እንደሆነ ግን አያውቁ። ስንት ካህናት አሉ በእውቀት በእድሜ ከሱ የተሻለ በጣም ብዙ ነገር ያላቸው። ይሄ ሰው ለምንድን ነው ሰዎች ሲያዩት የሚደነግጡት? አስመትቶ ነበር የመጣው። ምድረ መተተኛ ሁሉ እፊቴ አትቆሙም አልኳችሁ። በኤልያስ አምላክ ፊት እፊቴ አትቆሙም። ፈለገንዴ ሳርመቲኒና አለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደምን አለ አለን። እግዚአብሔር ይመስገን። በዚህ አጋጣሚ ያገኛለኛ አስገራቁ ነበር።
እንዴ ለምን አንገናኝ? ይሄ ድግምት ምን እንደሚባል ታውቃላችሁ? የግርማ ሞገስ ተብሎ የሚባል በሰዎች ፊት ሰዎች ሲያዩት እንዲደነግጡ፣ በተለይ ሴቱ ደግሞ ሲያዩ በቃ የጠየቃትን ሁሉ እንድታደርግለት የሚያደርግ ማለት ነው። ለዚህ ነው አሁን ከእህቶች ጋራ በጣም የእህቶች ነገር አይሆንለትም ተብሎ የሚባለው እሱ ነው። ሌሎቹን ያዋቸው ብዙ አይሰማባቸውም። ስንት አሉ በእውቀት አሁን አኬ ብለህ ብትለው በምንም አይደራረሱ። አኬ በጣም አንባቢ ነው። ለምንድነው ይሄ ሰው ለምንድነው ሰዎች ሲያዩት እንደዚህ የሚደነግጡት? ምን አይነት ፊት ነው ይሄ? ሰላም ደህና ነህ? እንዴት የሚያደርገው ድግምቱ ያየ ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን ሃይሚ፣ በጣም ማደንቅሽ፣ በጣም ማደንቅሽ። እንዴት ልግለጽ? አይደል እጄ እየተንቀጠቀጠ ነው። ዋይ ለምን ጳጳሳት ፊት ጋር እንኳን ጳጳሳቱ ጋር እንኳን ስትቀርብ እጅ ለምን ይንቀጠቀጣል? አባታዊ አክብሮት ትሰጣለህ። እና ምንድነው ታውቃለህ? ይሄ በመንፈሳዊ አይን የምታየው እንጂ ዝም ብለህ እንደዚህ አይተህ ዝም ብሎ አሁን የጫታም ትውልድ ምንድነው ብለህ ብትለው በቃ ይሄ ምን እንትን ነው መንፈስ ቅዱስ ነው የጌታ መንፈስ ነው ምናምን ብሎ ሊል ይችላል። አየው መናገር እስኪያቅታት ድረስ ነው የተንቀጠቀጠችው። ሲያየው አማተበ እኮ ደንግጦ አፉን ያዘ አማተበ። አፉን ያዘ አማተበ። ጀርባውን ማከክ ጀመረ። ድንጋጤው ነው ፊቱን ነው። ምድረ መተተኛና ጠንቋይ ከፊት ያትቆሙም። አይቶሃል፣ እግዚአብሔር አይቶሃል፣ በሚያይህ አይቶሃል፣ በእኔ ውስጥ ሆኖ በሚያይህ ማለት ነው። ንስሐ ባትገቡ የሰራዊት ጌታ እግዚአብሔር በሞት ሁሉ ነው የሚያነሳችሁ። ከዚህ ትውልድ ፊት እንቅፋትን ማንሳት እግዚአብሔር ይፈልጋል። ንስሐ ባትገቡ አልኩ። መተተኛና ጠንቋይ በቆዳና በጅብ ቆዳ አሰፍቶ ይሄኔ ብብቱ ስር ወይ ብሽሽቱ ስር አሰፍቶ ያዘዋላ። እኔ አሁን ትናንት ወዲያ እነዚህን ቪዲዮዎችን ሳይ እንደ ድንገት አገኘው። ምን አስተምሮ ነው አሁን እዛ? እኔ አሁን የወንጌል አማኞች ዛሬ እንደዚህ ብዬ ልበል፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ ተጥዳችሁ የምትሰሙ፣ በተለይ እዚህ ሰው ቤት እመነኝ ያልኩ ያ የእባብ መንፈስ ጠርቶ ነው እዛ ሄደ ቁጭ ብለ የምትሰማው። የወንጌል አማኞች ለመጀመሪያ ጊዜ በሶሻል ሚዲያ ታሪክ ልንገራችሁ፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ የምትሰሙ የወንጌል አማኞች ከማ ምን እየሰማችሁ እንዳላችሁ እወቁ። ከማ ምን እየሰማችሁ እንዳላችሁ እወቁ። በሙሉ ሄዳችሁ እዛ ነው የምትቀመጡት። በመተቱና በድግምቱ ነው ያስጠራሽ ማለት ነው። ለመጀመሪያ ጊዜ ነው በሶሻል ሚዲያ ታሪክ ነው እዛ አትሂዱ እዚህ ሂዱ ብዬ ተናግሬ አላውቅም። ለምትጠነቀቁ ግን ተጠንቀቁ። ለምትጠነቀቁ ተጠንቀቁ። የሀገራችን ሰው እንኳን እችና ያለ ሰፈሯ የመጣች እኮ ምን እናውቃለን ይላል አይደል? ዝም ብሎ አይቶ አይነዋን አይቶ እንኳን ያውቃል አይደል? በራሳቸው ጥበብ በስጋዊ አእምሮ። እኛ በራሳችን ጥበብ በስጋዊ አእምሮ አይተን አይደለም እንዲና እንደዚህ ብለን የምንለው።
ኦኬ ልዑል እግዚአብሔር መንፈስ ቅዱስ ይገልጣል። ለዚህ ነው አየህ እሱ እባብ ሲመታ ያኔ በበትር ደጋግሜ ስመታው ከእጄ ለማምለጥ ነበር የሚፈልግ የነበረው እና እየተሽሎኮለከ ቦታ ፈልጎ ነበር ሸሽቶ ያመለጠው። ልክ ሲወጣ እንደዛ ነው የወጣው። ሐሳቡን እንኳን ጠቅልሎ አልወጣም። መንፈስ ቅዱስም እግዚአብሔርም በሰው ውስጥ ነው የሚሰራው፣ ሰይጣንም በሰው ውስጥ ነው የሚሰራው። የወንጌል አማኞች ወንድሞቼና እህቶቼ በተለይ ነገርኳችሁ፣ በእንባ ጸልየለታለሁ፣ አብረን ጸልየናል። ስለዚህ ሰው መዳን በተለይ እዚህ ሰው ቤት ሄዳችሁ ተጠዳችሁ የምትሉ ሰዎች አትጠራጠረኝ something wrong። አንዳች ነገር ሳይኖረው ነው እንዳለ እኮ ማለት ይችላል። በተለይ ሴቱ በቃ ወንዱም ሴቱ አንዳች ነገር ሳያርግ አንድ ቀን ዲቤት ሳይገባ በእምነት የሚመስሉት ወንድሞቹ ስንቴ 15 ጊዜ 20 ጊዜ ይገባሉ። ተጽዕኖ ፈጣሪ ተብለዋል አልተባሉም? እሱ ከአንድ ሰው ጋር የመጀመሪያ ጊዜ ነው ከኔ ጋር ያደረገው። ጸልየለታለሁ። አሁን ሌላ ወሬ ታይ። ጸልየለታለሁ። እረፊ እህቴ፣ አንቺ አይደለሽም እንድጸልይለት እንትን የምትይኝ ማነኮኒ ካላረፍሽ እዛው ልክሻለሁ እሱ ጋር ማለት ነው። ድግምትሽን ሄደሽ ትጠጪቶ ያለሽ አንቺ አይደለሽም ጸልይለት የምትይኝ። እንድጸልይለትማ የእግዚአብሔር መንፈስ በመምራት በባለፈው አመጣናል። አብረን በእንባ ጸልየናል እንዲድን። አንቺ አይደለሽም ጸልይለት ብለሽ የምትይኝ። ኦኬ በእንባ ጸልየናለታል። ኦኬ አለ ይሄ የእባብ መንፈስ ሲነካ እዚህ ጴንጤውን ቤት የምትራወጡ አላችሁ። በጣም በደንብ ነው ሴንስ ማድረገው። በደንብ ዘንዶ ሲመታ ትንንሽ እባቦች አሉ ጴንጤውም ጋር እንደዚህ ብቅ የሚሉ በየሰው ውስጥ ማለት መንፈሳዊ መስለሽ አንቺ ሊድ ልታረጊ ማለት ነው። አንቺ ልትመሪኝ በካርናል ማይንድ ማለት ነው፣ በስጋ አይምሮ ጸልየንለታል። ከፈለግሽ እጂ መዝሙረ ያሬድ ቤት ራሱ አስቀምጦታል። እንዲህም ይቻላል እንደ እያሉ እያላገጡ ማለት ነው። በእንባ ነው የጸለይኩለት እያልኩት ያለሁት ግን ለምትሰሙ የወንጌል አማኞች ተጠንቀቁ። ካልሆነስ ሂጂና ተጣጂ። ስሚ ያውን ያሳያችሁ ሰው የቤት ሂዱና ቁጭ በሉና ስማ እና ያው በሚቀጥለው ጌታ ካረዳሽ አጋንንት ሲጋልብሽ ይኖራል ማለት ነው። ዘመንሽን በድግምቱና በመተቱ አስሮ ይዛችኋል። በቃ ለምትሰሙ ግን ተጠንቀቁ። ኦኬ ማን በማን ኖ ስቶፕ ኤልሱ go ማዬ go ማማ ገ thank you ማዬ I love you ኦኬ ለምትሰሙ ግን ወንድሞችና እህቶቼ be take care ተጠንቀቁ ማለት ነው። አልጠነቀቅም ብለህ ካልክ እግዚአብሔር ገብርኤልን መልአኩ ልኮ አሁን አይናገርም። እግዚአብሔር ወይ በአንተ በኩል ነው ወይ በእኔ በኩል ነው የሚናገረው። ኦኬ በልጆቹ በኩል እግዚአብሔር ለራሴ የሚናገረኛል፣ በእናንተ በኩል ይናገረኛል። ለዚህ ነው እግዚአብሔር ያሳያችሁ ሰዎች መልእክት ካላችሁ በውስጥ ጻፉልኝ ብዬምለው ንገሩኝ ብዬምላችሁ ጌታ እንደሚናገር በጣም ስለማምን ማለት ነው። ኦኬ
ክብር ለጌታ ይሁን። ተጠንቀቁ፣ ይህን ሰው ተጠንቀቁ። በተለይ ካልሆነ ግን በአውሬው ተወግተሽ ወይ በአውሬው ተወግተህ እንዳትገኝ። ምን እንደምሰሙ ተጠበቁ ብሏል። ከማን ምን እንደምሰሙ ተጠበቁ ብሏል። ነገርናችሁ። መርጌቶቹ ተደራጅተው ነው የወጡት፣ ጥንቆላ ቤት እና አስማት ቤት ማለት ነው። ምድረ መተተኛ ሁሉ ነቴን እኮ ነው ብዬ የምልህ። መንፈሴን እንዴት እንደሚቆጣ ልነግርህ አልችልም። ይሄው እግዚአብሔር መንፈስ ይሄንን በአፍጢሙ ነው የምንደፋው በጌታ በኢየሱስ ክርስቶስም መንፈሱን ከላው ላይ ማለት ነው። ወንድማችን ነው፣ እንወደዋለን። አየህ፣ ወንዱ ሴት ሁሉ ሲያየው እንዲደነግጥ አድርጎ አሰርቶልሃል። በየትኛው ዕውቀቱ አስደምሟቸው፣ በየትኛው ዕውቀቱ አስገርሟቸው፣ በየትኛው ዕውቀቱ ወንድሞች እናቶች፣ አክሊል እንኳን የተባለው እንኳን እንደዚህ እንኳን አላለም። የተሻለ ዕውቀት ያለው ወንድም ማለት ነው። ጥንቆላና መተትን ማለት ድግምትንና ጥንቆላን በደንብ ነው የሚያስታውቀው። ለምትሰሙ ተናግረናል። ጌታ ግን እግዚአብሔር ይናገራል። ካልሰማ ሄደ መጣር ትችላለህ፣ መብት ነው። እጅ ላይ ነው ያለው። ኦኬ። እግዚአብሔር ስሙ ለዘላለም የተቀደሰ ይሁን። ስሙ ለዘላለም የተቀደሰ ይሁን። እሺ ገብሩ ወንድማችን ከአድዋ እንዴት ነው ወንድማችን? دحنيه دحندها يا دنا ገናኔ እርምዬ ተባረክልኝ። በጌታችን በኢየሱስ ክርስቶስ ወንድሜ በጣም ነው ማከብር ወንድሜ። ደህና ነህ? ደህና ነኝ። በትግርኛ ጀመርኩት። ትግርኛ አማርኛ በደንብ ስለማትችል ነው። እንዴት ነህ? አዎ አማርኛ ጎበዝ ነህ አንተ። እኔ ኧረ ትንሽ በጣም ፈጣሪን አመሰግናለሁ። ላንተ ማግኘቴ በጣም ነው የማመሰግነው ለፈጣሪ ወንድሜ። እንዴት ነህ? በጌታ ክብር እግዚአብሔር ይባረክ። ጥሩ ሁሌ ነው የምከታተለው። ሌሊት ነው በይቱ ነው የምሰማው የነበርኩ ያንተ ትምህርት። ትናንት ነው የጀመርኩት መግባት ወደ አንተ ማለት ነው። እንዴት ነህ? ደህና ነህ? እግዚአብሔር ይባረክ። በጣም ደህና ነኝ። በዛ ወገኖች አሉ? አዎ እየጸለያችሁ ነው? ኧረ ብዙም አይደለም ግን እየሞከርን ነው። በርቷ ይዘት ቁልሉ እየፈረሰ ነው። ቁልሉ እየተፈራረሰ ነው። እየተፈራረሰ ወንድሜ አንተ ይዘን ደግሞ ምን ከፈጣሪ በታች በጣም ደስ ብሎኛል። አንተ ማግኘቴ ማለት በጣም አልችልም እኔ ግን በጣም ደስ ብሎኛል። ከደስታ የተነሳ ነው ያንተ ገባህ ወደ አንተ ማለት ነው። ዝም ብዬ እየጠበቅኩት ነው ያረፈድኩት ስራ ሳልገባ። በጣም ደስ ብሎኛል ያንተ ትምህርት ማለት ነው። ደግሞ ባለፈው ከፈለገ ላይ ስትነጋገሩ የነበራችሁ ስለ ስዕል ምናምን መሰለኝ ይሰማል? አዎ ይሰማል። በጣም ነው እንደው ያለኝ ምክንያቱም የእግዚአብሔር መንፈስ የሌለው ሰው ስድብ ነው የሚያስቀድመው። በቃ ስድብ ብቻ ነው። ስለዚህ አንተ በርታልኝ፣ ደግሞ ለኛ ማግዘን አቅሜልን ግን አንተ ካገዝገን ግን አቅም እናገኛለን ወንድሜ። ኤርሚያ ሄሎ ያ ቀጥል። እኛ እየሰማን ነው ወንድማችን። ጌታ ይባርክ። እዛ ልጆችን እየገቡበት ስለሆነ ነው። ቀጥል። እሺ ኑሩልኝ ወንድሞቼ፣ እህቶችና ወንድሞች በጣም ኑሩልኝ። በጣም ትምህርት ተከታተሏል። በጣም ወዳችኋለሁ። ኑሩልኝ። ደግሞ ቁልሉ በጣም መፍረስ አለበት። ይቅርታ አማርኛ በደንብ ስለማችል ነው። ከትግራይ አድዋ ነኝ። ከትግራይ አድዋ በጣም እየገባን ነው። አሪፍ ነው ያለው። ጌታ ይባርክ። በገባ አሪፍ እየተናገርክ ነው። ቀጥል አብሽር።
ፍላጎት ነው ያለኝ እንጂ ችሎታ እንኳን ብዙ የለኝም። ግን ዋናው የእናንተ ትምህርት ስለሚሰማ በጣም ደስ ስላለኝ ነው የገባሁት እና ጌታ ይባርካችሁ። ቁልሉ ውሸቱ ምናምኑ መፍረስ አለበት። እኛም በአቅማችን እንሰራለን። አብዛኛው የሚሆነው በላይ ነው በታላቅ ነው ስለሆነ እኔ እንኳን አቅም ኖረኝ ሳይሆን ትምህርት ኖረኝ ሳይሆን የእናንተ ትምህርት በመንፈስ ስላለ ለመስማት ነው የገባሁ። በጣም ነው ወዳችኋለሁ፣ በጣም ወዳችኋለሁ፣ ከታተላችኋለሁ፣ አመሰግናችኋለሁ። ፈጣሪ ደግሞ ለእናንተ እንደሰጠ ኃይል ለኔም እንዲሰጠኝ ጸልዩልን ወንድሞቼ። ከታተላችኋለሁ ወንድሞቼ። ተባረክልን ወንድማችን፣ እንወዳለን። በውስጥ ከቻልክ ደውልኝ እናወራለን። ቴንክ ዩ ወንድማችን። ጸጋ ይብዛል። እሺ ኦኬ። መልካም ቀን ወንድሞቼ። አቤል ሰላም ላንተ ይሁን። ሰላም ለዚህ ቤት ይሁን። ኤርሚ እንዴት ነው ወንድሜ? ደህና ነኝ ጌታ ይመስገን። አስገባይ ብለህ ስላልከኝ ያስገባው። አዎ እግዚአብሔር ያከብረህ። እኔ ጥያቄ ነው መቼ ነው አንተ ጌታን የምትቀበለው? ይሄው እንግዲህ አሁን ጥያቄዎች አሉኝ። እኔ ተቀብያለሁ እግዚአብሔርን። አልተቀበልከውም። አቤል ልንገርህ፣ ጌታን አልተቀበልከውም። ብትቀበለውማ ተቀበለው ብዬ አልልህም። ጥያቄ ካለ ጥያቄውን እሺ በፈለክ በውስጥ ካልሆነም በዚህ ላይ አወራለሁ። ግን የእውነት ነው የምነግርህ ብራዘር። የእውነት ማለት የእውነት ቀልድ አይደለም። ፕራንክ እያረኩ አይደለም። እኛ ጋር ታውቃለህ ቀልድ የለም። ቀራንዮ ኮረብታ ላይ የሞተውን የዳዊትን ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወትህ አዳኝ አድርገህ መጽሐፍ ቅዱስ በሚያስተምረው ቅዱሳን ነቢያትና ቅዱሳት ሐዋርያት ባስተማሩት መሰረት ገና አልተቀበልከውም። ሳይኖርህ አለኝ አትበለው፣ ሳትቀበለው ተቀበልኩት አትበል፣ ሳትድን ዳንኩ አትበል፣ የዘላለም ህይወት ሳይኖርህ አለኝ ብለህ አትበል። ምክንያቱም የዘላለም ህይወት ካለህ ድንሃል ማለት ነው። ከዳንክ በማን የዳንከው? በእግዚአብሔር ልጅ ነው፣ በኢየሱስ ክርስቶስ መሆን ያለበት። አንተ ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነህ ያንን ድህነት መጽሐፍ ቅዱስ በሚያስተምረው መሰረት ያንን ላይን ተከትለህ አይደለም መዳን ያገኘው። እና እኔ መቼ ነው ጌታን የምትቀበለው ለምን አትድንም ነው የምልህ አቤል። ቆም ብለህ ለራስህ ህይወት ለአንተ ብቻ ሳይሆን ለሌሎችም ሰዎችም ጭምር ነው የምናገረው። እዚህ ውስጥ ላላችሁ ጌታ ኢየሱስ ክርስቶስን ባለመቀበል ገና በብዙ ግራ መጋባት ውስጥ ያላችሁ ሰዎች ኦኬ፣ እንደ ወንድሜ እንደ አቤልም ያላችሁ ማለት ነው። ገና በመቅበዝበዝ ላይ ያላችሁ አፋችሁ እንደሚያወራው ውስጣችሁ ሰላምና እረፍት የሌለ ኦኬ። ክርስቶስን መቀበል ማለት የዘላለምን እረፍት ማግኘት ማለት ነው። የሚያርፈው ምንህ ነው? ነፍስ ናት የምታርፈው። አምላኳን በማወቅ ታርፋለች። ስለዚህ ጌታን ለመቀበል እኛ ጴንጤዎች ፈጥረን ያወራኑ ነገር ስለሚመስላችሁ በጣም ብዙ ዘመን ስትቀልዱ ኖራችኋል። ሁለት ትልልቅ የአዲስ ኪዳን ፈርጥ የሆኑ ሐዋርያት ይህንን ተናግረውታል። ዮሐንስ የዘብዴዎስ ልጅ ወንጌላዊው ማለት ነው በምዕራፍ 1 ቁጥር 11 እና 12 ላይ ተናግሮታል ስለ ጌታን ስለመቀበል። ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 15 ላይ እንደዚሁ ተናግሯል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። አንደኛ ኃጢአተኞችን ሊያድን የመጣው ኃጢአተኛ መሆንህ ገብቶህ፣ እሱ ጻድቅ ጌታ መሆኑ ገብቶህ፣ ለኃጢአት ቅጣት እንደተቀጣልህ ገብቶህ፣ ያንንም በልብህ አምነህ በአፍህ መስክረህ ካልሆነ በስተቀር አትድንም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ያለው። ሰው በልቡ ሳያምን ሰው በአፉ ሳይመሰክር መዳንን አያገኝም። ፕሊስ በሕይወታችሁ ላይ አትቀልዱ። ከበስተኋላም 64,000 ሰው ማያችሁ ማለት ነው። እዛው ባላችሁበት ቦታ ላይ ሆነሽ በሕይወትሽ አትቀልጂ እህቴ፣ በሕይወትህ አትቀልድ ወንድሜ። ድንገት ነው የሰው ሕይወት በምድር ላይ እንደ ዣንጥላ ነው ይታጠፋል፣ እንደ ጥላ ነው ያልፋል፣ እንደ ጤዛ ነው ይረግፋል፣ እንደ አበባ ነው ይረግፋል፣ እንደ ሳር ነው ይደርቃል፣ እንደ እንፋሎት ነው ታኖ ይጠፋል፣ እንደ ሸረሪት ድር ነው ይበጠሳል። ይሄ ሁሉ የሰው ሕይወት የተመሰለበት ነው። ዛሬ ላይ ያለው ብለህ ነገ ላይ አትኖርም። ዛሬያችንም ነጋችንም በሱ እጅ ላይ ነው ያለው።
የአብ ልጅ ኢየሱስ ክርስቶስ ግን ይለምናችኋል። ግድ የላችሁም፣ ቆም ብላችሁ አስቡ። ሃይማኖት አይደለም እኛ ቀይሩ የተቋም ቀይር አይደለም ለምንለ በክርስቶስ ኢየሱስ በማመን የሚገኘውን ንስሐና የኃጢአት ይቅርታ ቅዱሳት መጻሕፍት በሚያስተምሩት ብሉያትና አዲስ ኪዳን በሚያስተምሩት በዛ መሰረት ኢየሱስ ክርስቶስን የህይወታችሁ አዳኝ አድርጋችሁ አልተቀበላችሁትም። ተቀበሉ እኮ ብለን ስንል ገና እኮ እያሾፋችሁ ያላችሁ ሰዎች ናችሁ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ያለውን የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40 ጠቅሰን ስናሳያችሁ እሱን ትጠቅሳላችሁ። ይሄው ጌታ ታዲያ እናንተን የሚቀበል እኔን ይቀበላል አለ። ሐዋርያቱን መቀበል ማለት ጌታን መቀበል ማለት ነው። ኢየሱስን መቀበል ማለት አብን መቀበል ማለት ነው። ስለዚህ ዳኑ ፕሊስ። አቤል እኔ እንኳን ሳቀዚህ ሶሻል ሚዲያ ላይ በጣም ብዙ ጊዜ አይደል በቃ ቆም ብለህ ቤት ውስጥ አልጋ ላይ ጋደም ብለህ አስብ። እግዚአብሔርን አሰብኩት ደስም አለኝ ብሎ እንዳለ ታላቁ ነቢይ ዳዊት እግዚአብሔር ብቻ ነው አዳኙ፣ ወደ እርሱ የሚጠጉ ብቻ ይተርፋሉ፣ ወደ እርሱ የሚጠጉና በእርሱ የሚታመኑ ብቻ ይድናሉ፣ ካልሆነስ ይጠፋሉ። እዚህ ዛሬ የምትሰሙኝ ወንድሞችና እህቶች ይሄን ጌታ ሳታምኑት አሁን ይሄን ላይቭ ከዘጋው በኋላ ሞት መጥቶ እንደሚነጥቀሽና ወይ እንደሚነጥቀህ እና እንደማይነጥቀህ በምን ታውቃለህ? ማን ዋስትና ሰጠ? በዚህ ምድር ላይ ጌታን የተቀበልክ ብትሆን አትጠፋም፣ በክርስቶስ ኢየሱስ አምነህ ከሞትክ። ባይሆንስ ግን ጌታን ሳታምን ገና በመከራከር ላይ ከዚህ ቤት ውስጥ ገብተህ ተሳድበህ ተራግመህ አስማት ምሰሩ በአስማታችሁ እናንተ አታቆሙኝም። በሕያው ጌታ ፊት ነው የምነግርህ። ከየትኛውም ምድር ላይ ያሉ አስማተኞችን ጥራ። የትኛውም ምድር ላይ ቋልኩ የአፍሪካው አላዋጣ ብሎ ካለ በአረብ ሀገር ማለት ነው። በፈለጋችሁት አድርጉ። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተን ያስቆማቸዋል። ማንም ድግምታምን ፈርቼ የወንጌል እውነት አይታጠፍም። እኔ ነኝ እያሸበርኩ የምኖረው፣ አንተ አይደለም እኛን እያሸበርክ የምትኖረው። የእግዚአብሔር ልጅ ነው እያሸበረህ የሚኖረው ማለት ነው። ስለዚህ መተተኞችም ዛሬ የምትደግሙ የምትጠነቁሉ አስማተኞች እስከ ዛሬ ሳትጠነቁሉ ስለቀራችሁ አይምሰልህ። 10 ዓመት ሙሉ ከፌስቡክ እና ከዩቲዩብ ጀምሮ ነው እናስቆመዋለን ብለው ያሉት። ይሄን ሰው የሚያስወግድ አንድ ሰው ይጥፋ እንዴ በጥበቡ ብለው ይያል። ምን ጥበብ አላችሁና? ምን ጥበብ አላችሁና? ጥበባችሁ ተውጧል፣ ጥበባችሁ ተሽሯል። ዘንዶም ምድሪቱም ሴቲቱን ረዳቻት ይላል ራዕይ መጽሐፍ ምዕራፍ 12 ላይ ምድሪቱም ሴቲቱን ረዳቻት፣ ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። ዘንዶ ካፉ ያፈሰሰውን ውሃ ዋጠችው። የሙሴ በትር የፈርዖንን ጠንቋዮች በትር ዋጠች። የእናንተ ጥበባችሁ የጥበብ ሁሉ ምንጭ በሆነው የጥበብና የእውቀት ሁሉ መዝገብ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ይዋጣል እንጂ ኤርምያስና ልጆቹን ሚስቱን ጫፉን አትነኩትም። ጫፉን ከማን የተነሳ? ከመንፈስ ቅዱስ የተነሳ ከእግዚአብሔር ልጅ ደም የተነሳ ማለት ነው። ንስሐ ግን ገብታችሁ አስማተኞችና ጠንቋዮች፣ ከበስተኋላ ተቀምጣችሁ የምትሰሙ የቤተ ክርስቲያን አገልጋዮች፣ ቆሞስ ጳጳሳት ሁሉ ጭምር የአገር መሪዎች ሁሉ አላችሁ። ምንም ራሴን የምቆልልበት የለም። የሰራዊት ጌታ እግዚአብሔር ምድርን እጠራለሁ ውጣና አስበቅ ብሎኛል። ንስሐ ግቡ፣ ጌታ ይወዳችኋል። ንስሐ መግባት ማለት ሄደህ ለቄስ ኃጢአትን መናገር ማለት አይደለም። ንስሐ መግባት ማለት በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅን አገኝ። ዳኑ፣ የኃጢአታችሁን ይቅርታ በስሙ ታገኛላችሁ። ከኢየሩሳሌም ጀምሮ የተነደለው የወንጌል እውነት በስሙ ንስሐና የኃጢአት ይቅርታ ነው የተሰበከው። ከፀሐይ መውጫው እስከ መጥለቂያው ድረስ የደህንነትን ወንጌል
በእጃቸው አስይዞ ላከው ይላል። ያ የተላከው ወንጌል እጃችን ላይ ደርሷል። ወንጌሉ የምስራች ነው። የምስራቹ ምንድነው? ኢየሱስ ጌታ ነው። ኢየሱስ ያድናል ማለት ነው። አቤልዬ ቆም ብላ አስብ ብራዘር። እውነቴን ነው ብየምልህ። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ተግሳጽህንም አንዳንዴ ቃልህ ስታስተምርም ውስጤን ይነካዋል፣ አምናለሁ። ግን ምን አለ መሰለህ አሁን እኔ በህይወቴ ከሶስት በላይ ታምር ጌታ በውስጤ እንዳለ አሳይቶኛል። ሳራ በረሃ ላይ ያድኖኛል ከአማሊቆች ማለት ነው፣ ከኛ ጋር ካልሰገድክ ብለው። ሁለተኛ ከጥልቅ ባህር ላይ ዮናስ አምላክ ብታድነኝም ባታድነኝም ከዚህ ባህር ላይ አመልካለሁ አውጣይ ብየው ታድጎኛል። 9 ሜትር ማዕበል ላይ 8 ሰው ነው የተረፈነ ባህር ላይ 2011 ላይ ማለት ነው። ያ ጌታ ከኔ ጋር እንዳለ በዚህ ያመንኩተኝ እንዴት ነው የለም ብዬ ማምነው? እንደገና ሌላ መቀበል ውስጥ ምናልባት ኃጢአት ሰርቼ ሊሆን ይችላል። ከዛ ኃጢአት በንስሐ ታጠብ ትለይ ይችላል። ግን በህይወቴ ከሚሊተሪም ራሱ ከንፍሮ ጥሬ ነው የወጣው። በጣም አዋጊ ነበርኩ በሰሜኑ ግንባር። ከንፍሮ ጥሬ ነው የወጣው። እውነት ነገር ነው የምነግርህ። እና ክርስቶስ በእኔ ውስጥ እንዳለ አምናለሁ። እንዳለ ያ በአንተ ውስጥ አይደለም ያለው፣ በአንተ ውስጥ እንዲኖር ይፈልጋል። አቤልዬ ልብ በል፣ በአንተ ውስጥ እንዲኖር ይፈልጋል። አንተ ውስጥ የለም ክርስቶስ፣ በአንተ ውስጥ እንዲኖር ይፈልጋል። ነገር ግን አሁን በነገርከኝ መንገድ ሁሉ በቸርነቱና በምህረቱ ብዛት በክንፎቹ ጥላ እየሰወረ ማንም በማያልፍበት ምድረ በዳ ሲመራህ ትናንትናዎችን ቆም ብለህ ስታስብ አላልፋቸውም ብለህ ያልካቸውን ቀናትና ወራቶችን ዓመታትን አሳልፎ ከጥይት ከጦርነት በመንገድ ላይ ወጥቶ ከመቅረት ያዳነ ቸርነትና ምህረቱ ሁሉ አብዝቶልህ ለንስሐ በስሙ በማመን የሚገኘውን የኃጢአትን ይቅርታ አግኝተህ ትድን ዘንድ ስለወደደህ ጥበቃውን ባንተ ላይ አጽንቶልሃል። ውስጥ ስላለ አይደለም፣ የምህረቱ ብዛት ስለበዛለ ነው። ውስጥህ ግን እንዲኖር ይፈልጋል ጌታ። ውስጥ ያለ ብለህ ካልከኝ አሁን ይናገራል ወይ ብዬ ብለህ አይናገርህም። የለም ውስጥህ የለም። ውስጥህ ግን እንዲኖር ይፈልጋል። ለዚህ ነው ተቀበለው ብለን ያለ። ለምሳሌ ዳዊት ታስታውሰዋለህ። ዳዊት እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ይላል። አያ አሁን አንተ ተአምራቶቹን አይተሃል፣ ማዳኑን አይተሃል። ያዳነህ ጌታ እንደሆነ ገብቶሃል። ያ ያዳነህ ጌታ ግን ህይወትህን እንዲቆጣጠረው የልብህን በር ከፍተህለት ተቀበለው ጌታን በእውነተኛ ንስሐ። አንተ ልብ ውስጥ እንዲኖር ፍቀድለት። ናና በእኔ ውስጥ ኑር እኔም ካንተ ጋር ልኑር ብለህ ፍቀድለት። አዎ አድኖሃል ትናንትናዎችን። ያንን ያዳነኝ እግዚአብሔር ነው ብለህ ስትመሰክርልኝ አይ አይደለም ያዳንሁ ሌሎች ናቸው ብዬ አልልህም። ሌሎች ናቸው እንኳን ብለህ ብትመሰክርልኝ ያዳንሁ ሌሎች አይደሉም፣ እነዛን ዘመናት ያዳነህ እግዚአብሔር ነው ብዬ የምልህ የነበረው። ግን አንተ ያዳነኝ እግዚአብሔር ነው አልክ። ያዳነህ እግዚአብሔር አይደለም ብዬ አልልም። አዎ ያዳነህ እግዚአብሔር ነው። ከዛ ጦርነት ውስጥ በውትድርና ውስጥ ማለት ነው በነበርክበት የጥይት ሩምታ በሚተኮስበት ከዛ ውስጥ አድኗል። በመንገድ ላይ በሳህራ በረሃ አድኗል። ባለፍክባቸው የህይወት ጎዳናዎች አድኗል። አውሮፓ ዝም ብሎ አልጋ ባልጋ አልገባም፣ አድኗል። አዎ ይሄንን ያደረገው ስለወደደ ነው። የቸርነትና የምህረቱ ብዛት ስላበዛልህ በቃ ታምራቱን አይተሃል። ይሄን ታምራት ያደረገው ጌታ ግን አንተ ውስጥ እንዲኖር እና ነፍስህን እንዲያድናት ነፍሱን እስከ መስጠት ድረስ የወደደህን ጌታ በልብህ ወደህና ፈቅደህ ተቀበለው። አቤልዬ ኦኬ፣ ወደህና ፈቅደህ ተቀበለው። በቃ ይሄን የሚቀርብህ አንተ እንጂ እኮ ማዳኑ ስላላየህ አይደለም። አንዳንዶች እኮ ልክ አሁን እንዳንተ ብዙ የተደረገላቸው ሰዎች አሉ። በእግዚአብሔር የቸርነቱና የርህራሄው የምህረቱ ብዛት ጠብቋቸው ዛሬ ቀኗ ምንድነች? 16 እመቤቴ ነች። ኪዳነ ምሕረት በዕለተ ቀኗ ተፋችኝ ይላል። የማነች ኪዳነ ምሕረት? በ16 እሷ እንድትሰራ እግዚአብሔር እንዳይሰራ ማን ያደረገው? አየህ፣ የፈጣሪን ምስጋና ለፍጡር ለመስጠት ማለት ነው። ዛሬም ነው ቀኑ 23 ሰማዕቱ የልዳው ኮከብ ባለፈረሱ ጊዮርጊስ ነዋ። ጊዮርጊስ አባቴ እየተባለ ማለት ነው። ሁዝ ጊዮርጊስ አቤልን ለማዳን አንተን እንትናን ለማዳን ጊዮርጊስ በፈረሱ ምናምን ነገር እየተባለ ማለት ነው።
የእግዚአብሔርን ማዳን የእግዚአብሔርን ቸርነት ለፍጡር ማለት ነው። የቱ ጋር ነው አሁን አንተ እስራኤላዊ ወንድም እንደሆንክ አይ ቲንክ ስትናገር ሰማው መስሎኛል ባልሳሳት ማለት ነው አቤል። ኦኬ የቱ ጋር ነው አባቶቻችን እንደዛ ሲሉ የነበሩት? ዳዊት ያዳነኝ ሳሙኤል ነው ብሎ ሲል አይተሃል? የቀባው ነብይ አይደል? በእግዚአብሔር ተልኮ ወደ ቤተልሔም ውረድ፣ ዘይቱን በቀንድ ይዘህ ሂድ ወደ ቤተልሔም፣ ንጉሱ ከጠየቀ ጊደር ላርድ ልሰዋ ነው ብለህ በል ሂድ ብሎት ዳዊትን ዘይት አፍሶበት የቀባው ሽሙኤል ነብይ አይደል እንዴ? እና ዳዊት በህይወት ዘመኑ ምንድነው በሞት ጥላ ሸለቆ ውስጥ እንኳን ቢሄድ ሽሙኤል ነብይ አንተ ከኔ ጋር ነህና አለው ሳሙኤልን? አላለው። ከዳዊት ጋር ይኖራል እንዴ ሳሙኤል? አይኖርም፣ ሞተ እኮ በአርማቴ ተቀበረ ታላቁ ነብይ። በህይወቴ ዘመን ሁሉ ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል ብሎ ያለው የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ነው። ዳዊት የሆነ ፍጡር ይከተለኛል ብሎ አላለም። በእውነት ያ ታላቅ የጦር አርበኛ ኢያሱ ሰባቱን ነገስታት ድል የመታ የአግን ንጉስ የመታ ከነዓናውያን፣ አሞራውያን፣ ኬጣውያን፣ ፌሪዛውያንን የመታ ያ ሰው በእውነት ጦረኛ ነውና ከኔ ጋር ተከትሎ ይሄዳል ብሎ ኢያሱን ስሙን ጠርተው በባለፉት ትውልዶች የኢያሱን ስም ጠርተው ኢያሱ ከእንዲህና ከእንደዛ አዳነን ብለው ሲሉ ሰምተህ ታውቃለህ? የለም። ዘመነ መሳፍንት ላይ የነበሩ አባቶች ሳምሶንን ስሙን ጠርተው ሳምሶን እንደዚህ አዳነን ብለው ሲሉ አይተህ ታውቃለህ? የለም። ዛሬ ዓመቱ ሳምሶን ነው ተብሎ ሲባል አለ? የለም። ስለነ ጌዲዮን ስለነ ባራቅ ስለነ ዮፍታሔ እንዳልተርክ ጊዜ ያጥርብኛል ብለው ያላቸው የእምነት አባቶች ዛሬ ዮፍታሔ የዓመቱ መታሰቢያ ነው ተብሎ ሲባል አለ? የለም። አዲስ ኪዳንም ብሉይ ኪዳንም ስማቸው እንደ ኮከብ የደመቀ አባቶች ማለት ነው። አሁን አንተ ገብቶሃል አቤል በሳራ በረሃ ሲሄድ በጦርነቱ ሲሄድ ያዳነኝ ጌታ ነው አልክ። አንተ ያልገባህ ውስጤ ነው ብለሃል። ውስጥህ አይደለም። ውስጥህ እንዲሆን ግን ይፈልጋል ጌታ። አቤልዬ ስማኝ፣ ውስጥህ እንዲኖር ይፈልጋል። የእስራኤል አምላክ በአንተ ውስጥ እንዲኖር ይፈልጋል። ማደሪያው እንድትሆነው ይፈልጋል። ልጁ እንድትሆነው ይፈልጋል። ያንን የምህረትና የቸርነቱን ብዛት ሲያበዛልህ በህይወት ያሰነበተህ ለህይወት የሚሆን ንስሐ እንድትቀበል ነው። ህይወትና አለመጥፋት ወደ ብርሃን የወጣው በጌታ በኢየሱስ ክርስቶስ በዳዊት ልጅ ነውና በእርሱ በማመን ከዘላለም ፍርድ እንድትድን እግዚአብሔር የአባቶቻችን አምላክ በአንተ ውስጥ በመንፈሱ እንዲኖር የልብህን በር ክፈትልኝ ይላል። ማንንም አድነውኛል ብሎ ጠርቶ ያውቁ? ማንንም ዛሬ ዓመቱ ሙሴ ነው ሲባል ሰምተህ ታውቃለህ? የለም። ለምንድነው ሙሴ ከሞተ በኋላ ኢያሱ ለእስራኤል ልጆች ዛሬ ዓመቱ ሙሴ ነው የተጸነሰበት ነው የተወለደበት ነው እያለ እንዲህ አይነት በዓላትን ለምንድነው ያልሰራው? ከሙሴ የሚበልጥ ነብይ አለ እንዴ ብሉይ ኪዳን ላይ? የለም። የተጸነሰበት የተወለደበት የሞተበት የበረረበት እየተባለ አለ? የለም። የዘንድሮ እኮ ማለቂያ የለው። ምን ነው አባቶቻችን ወደ ኋላ ዞር ብለን ማየት አቃተን? ስለዚህ እናንት መኳንንት በሮችን ክፈቱ፣ የክብር ንጉስ ይግባ ይላል። ያ የክብር ንጉስ እግዚአብሔር ነው፣ በሰልፍ ያያል ብሏል። የጭፍሮች አምላክ የእስራኤል አምላክ ልዑል እግዚአብሔር እሱ ነው። የዓለማት ፈጣሪ የሰማይና የምድር ንጉስ ማለት ነው። ከርሱ በቀር መድኃኒት፣ ከርሱ በቀር አምላክ፣ ከርሱ በቀር አባት፣ ከርሱ በቀር መጠጊያ፣ ከርሱ በቀር መታመኛ፣ ከርሱ በቀር መደገፊያ። ዳዊት ሲናገረው አምባዬ፣ መሸሸጊያዬ፣ መታመኛዬ ይለዋል ዳዊት። ማን ነው ዳዊት ሲጠራው ማለት?
ብርሃኔ፣ መድኃኒቴ፣ እረኛዬ፣ ተስፋዬ አባቶቻችን እንደዚህ አምልከውት ነው ያለፉት። በጣም እኮ ነው በእውነት። እኔ መቼም አይን ሲከፈት ነው እግዚአብሔር ሁሉ ነገር የሚያሳይ እንጂ ፍጡርን ተስፋ አድርጎ ማለት ነው። በእውነት እኮ ነው የምልህ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ንጉሥ ልዑል እግዚአብሔር የዘመኔን ቁጥር ይግዛ። ወድጄና ፈቅጄ በዘጸአት መጽሐፍት ላይ ኢዮቤልዩ እንዲሆን 6 ዓመት ከተገዛ በኋላ በ7ኛው ዓመት ይልቀቀው ይላል። እነሱ ግን ያ በቤት ውስጥ ያለ ባሪያ መሄድ ካልወደደ ለዛ ለቤቱ ባለቤት ለዘላለም ባሪያ እንዲሆን ጆሮን በወስፌ እንዲበሳና እንደዛ እንዲያደርግ የተቀመጣለ ታናክ ላይ ሕግ እና ወዶና ፈቅዶ ያ በቤት ውስጥ ያለ ሰራተኛ አልወጣም እኔ እዚሁ ጌታው ቤት እኖራለሁ ብሎ ካለ ጆሮን በወስፌ ይበሱታል እንደ ሕጉ። ምን ማለት ነው? ለዘላለም ያንተ ባሪያ ሆኜ ልቀር ማለት ነው። ያው እላዋለሁ ጌታዬን ኢየሱስ ክርስቶስን ለዘላለም የሱ ባሪያዎች ሆነን የሱ ባሪያ ሆኜ የዘመኔ ቁጥር ይለቅ። ይበቃናል። ብዙ ትከሻችን ላይ የተጫኑብን በጣም ብዙ አለ፣ ጌታ ያላዘዘው ማለት ነው። እሱ ያልጫነብን ቀንበር፣ እሱ ያልሰጠን ትእዛዝ፣ እሱ ያልሰጠን አዳኞች ወንድሞች እና እህቶች በጣም እኮ ነው የሚያሳዝነው። እግዚአብሔር አንድ አዳኝ ነው የሰጠን፣ ልጁ ነው ወደዚህ ዓለም መድኃኒት ቤዛ አድርጎ የላከው። አርሴማን አላካትም መድኃኒት ሁኚ ብሎ፣ ተክለ ሃይማኖትን አላከው አድናቸው ብሎ አላከው። አያድኑማ። አባታችን አብርሃም እንኳን እኮ አያድንም። እኔ እኮ ሳቄ የሚመጣው ተክለ ሃይማኖት ከአብርሃም በላይ ሆኖ በምድራችን ላይ ሲሰለጥን ነው። ሳቄ ነው የሚመጣው አልኩ። እግዚአብሔር ከሰማያት ወርዶ የሱን ቤት አንኳኩቶ እቤቱ ቂጣ ተጋግሮለት፣ ሳራ ቂጣ ጋግራለት፣ እርጎ አቅርባለት፣ ወይፈን ታርዶለት ያህዌ የእስራኤል አምላክ አምላካችንና አባታችን ቅዱስ ስሙ ለዘላለም ይክበር። በቤቱ የተስተናገደ በሳራና በአብርሃም ቤት የተስተናገደ ጌታ ቤቱን አንኳኩቶ ነው የመጣው። ምን ያህል ቢወደው ነው አብርሃምን? ኦ ሎርድ ምን ያህል ቢወደው ነው አብርሃም? ምን ያህል ነው የሚወደው ይህን ጌታ ብለህ ብትል እንዴ መውደዱን አብርሃም እግዚአብሔር እንደሚወድ እኛ እንኳን አንወደው፣ እውነቱን ለመናገር ማለት ነው። ውሸታሞች ነው የምንሆነው። አብርሃም ራሱ እግዚአብሔርን ይወደዋል። አዎ ይወደዋል። እግዚአብሔር አብርሃምን እግዚአብሔር እኔ እናንተን ቢወደን አይገርምም። ከሱ መውደድ ተነስቶ ማለት ነው። አብርሃም እግዚአብሔርን ይወደዋል። አዎ እስከምን ድረስ? ልጅን እስከ ማረድ ድረስ። አንድ ልጅ 75 ዓመት 25 ዓመት ሙሉ አልቅሶ የተሰጠው ልጅ አንድ ልጅን ሰዋልኝ ብሎ ሲለው ቢላውና እንጨት ይዞ ወደ ተራራ የሚያስኬድ እምነት። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። 3 ልጆች አሉኝ። እኔ ሳስበው ሁሉ ሰውነቴን ይወረኛል። ይህ አባት ከማጋት አነጻጽረዋል። አብርሃምን እንኳን ከየትኛው ጻድቅ ጋር ታነጻጽረዋል? እንኳን የአብርሃምን አምላክ አይደለም አብርሃምን እንኳን ከማጋ ይነጻጸራል። እኔ እኮ 3 ሆኖ ነው ሰውነቴን የሚወረኝ እኮ አልኩ። ልጅን ስጣ ብሎ አንድ ልጅ አንድ የአይን ማረፊያ የተባለ አንድ ከሚወዳት ከሳራ አንድ 2 ሰጥቶት እኮ አይደለም አንዱ 9 ያለው 3 እንደኔ ሰጥቶት እኮ አይደለም አንዱ 9 ያለው። ከሳራ የወለደውን ነው ለይፈልኩት እንጂ እነ ኢሽማኤልና ሌሎቹ አሉ። እነሱ እንደ ስጋ ስለተወለዱ አይፈልጋቸውም እግዚአብሔር። አንድ ወልዶ 9 የተባለበት ምን ያህል በጽድቁ ከነ ተክለ ሃይማኖት ከነ ጊዮርጊስ ሲለካካ ሳቄ ይመጣል አልኩ። ጠርጌ ነው ከአብርሃም እግር ስር ማባረራቸውን የራሱ በትምህርት
ጫማ ሊያለካኳችሁ። ይህ አባት እንኳን ያድናል አልተባለም። አብርሃም አይገርምም? አዎ ያድናል አልተባለም። ያድናል አልተባለም። ከተባለም ውሸት ነው። አልተባለም። በእግዚአብሔር መጽሐፍት ውስጥ ሲጀመር አልተባለም። አብርሃም ያድናል አልተባለም። አዳኙ የአብርሃም አምላክ ነው። አለቀ። ደህንነት ከእግዚአብሔር ዘንድ ነው። ማዳን የእግዚአብሔር ነው። እግዚአብሔር ማዳኑን በአሕዛብ ፊት ጽድቁን በአሕዛብ ፊት ገለጠው ይላል። ማዳኑን በአሕዛብ ፊት ገለጠው። እናንተ የምድር ዳርቻዎች ሁሉ የእግዚአብሔርን ማዳን እዩ ተብሎ ተጻፈ። የምድር ዳርቻዎች የእግዚአብሔርን ማዳን እዩ። አዩ እንዴት ታዲያ የምድር ዳርቻዎች የእግዚአብሔር ማዳን ማን ነው? መሽያው ነው። የእግዚአብሔር ጽድቅ ማን ነው? መሽያው ነው። እና ህይወታችሁ ላይ ያልወሰናችሁ ወንድሞች እናቶች ፕሊስ ልለምናችሁ፣ ለራሳችሁ ህይወት ልለምናችሁ፣ ለራሳችሁ ህይወት ልለምናችሁ፣ ከዘላለም ፍርድ እንድትዱ ልለምናችሁ። ትንሿ ልጄ ስሚያት ያልጠገብኳት ስሬ መታ እንትን ስትል ነው እኔን ተከትላ ሂጂ እናትሽ ጋር ብዬ ላኳትኛ። አይታችኋታል። ባባ አንተ ጋር ልምጣ ብላኝ ተከትላል። ከልጆቼ ጋር ጊዜ ማሳለፍ እችላለሁ፣ ከሚስቴ ጋር። ልለምናችሁ ወንድሞች እናቶች፣ እዚህ ያለን የወንጌል አማኞች እንለምናችሁ፣ ፕሊስ ፕሊስ ፕሊስ። ሞት ከመጣ ፊት ለፊት ከተጋፈጠህ የዘመን ቁጥር አጭር ይሆናል፣ ታሪክ ይዘጋል። ሲኦል ማለት አንዱ የጸጸት ቦታ ማለት ነው። በዚህ ምድር ላይ ስንኖር ያልሰራን ያጠፋኑን፣ በዚህ ምድር ላይ ስንኖርም አጥፍተን ያላስተካከልኑን እዛ ከሄድም በኋላ ተመልሰን ልናስተካክለው ወደማንችለው ዓለም ውስጥ ከተጠራ በኋላ ታሪክ ይዘጋል። እዛ ጋር ወዮለት ባይፈጠር ይሻል ነበር ብሎ እንዳለ ማለት ነው ጌታ ኢየሱስ ክርስቶስን አለማመንና ነፍስህን ስለ ነፍሴ ያኖርካት ጌታ ይህችን ምስኪን ነፍሴን ከአንተውን የተቀበልኳት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር አዳምን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ እቺን ነፍሴ ከአንተን የተቀበልኳት ስጋ በሚባል አፓራትስ ውስጥ አንተን ጨምረህ የፈጠርካት። ስለዚህ ነፍሴ እንዳልጠፋ ነፍስን እስከ መስጠት ድረስ በመስቀል ላይ ሞት የወደድከኝ የእግዚአብሔር ልጅ ኢየሱስ እንካ እቹ ምስኪኗ ነፍሴን ለአንተ በእጅህ አደራ አሳልፌ እሰጣለሁ፣ አድነኝ የሚባለው አድነኝ። ፍልስፍና አያዋጣም። እልቅ በጊዜ ብትገቡ ይሻላል። የምሕረቱ በር ሳይዘጋ በጊዜ ብትገቡ ይሻላል። እመነኝ ያልኩ ዘላለማችሁን ወይ ሊፈረድብህ የሚችለውን ወይ የምትድንበትን እውነት ነው ጌታ መንፈስ ቅዱስ በእኔ ውስጥ ሆኖ የሚነግራችሁ። ወይ ለዘላለም የምትድኑበትና የምትጸድቁበትን ባትታዘዙት ደግሞ ለዘላለም የሚፈረድብህን ቃል ነው የምነግራችሁ ወንድሞች እናቶች። እኔም ወንድሞቼ ዳኑ ከዘላለም ጥፋት። ጌታ ኢየሱስ ይወዳችኋል። ቃላት ለማሳመር ብለን የምንናገር እንዳይመስላችሁ። አንዳችም እኮ አልኳችሁ ከዚህ አገልግሎት በኋላ በስጋዬ ድክም ብዬ ሚስቴ የምታቀርብልኝ ራራት እንኳን ሳልበላው ዛል ብዬ ነው አልጋዬ ላይ ተዘሬ የምወድቀው ከስጋዬ ድካም የተነሳ ማለት ነው። የሆነ ነገር እንኳን ይዛት ጋር ምን ይዞ ይገባል? እዚህ አንተ ወደ እግዚአብሔር መንግሥት ከገባ በቃ እሱ ነው ስራው። አንቺ ወደ እግዚአብሔር መንግሥት ከገባሽ በቃ እሱ ነው ስራው። የኔ መብል የላከኝን ፍቃድ ማድረግ ነው ብሎ እንዳለ ማለት ነው። ሰዎች እንዲድኑ ነው። ዲቤት ብናረግ ሰዎች እንዲድኑ ነው። ከዚህ በኋላ በራቸውን አንኳኩተን የምንሄደው
ቆልፈው እንዳትገቡ እዛ ቤት እንዳትሄዱ እዛ ቤት ብለው ዘግተዋል አይደል? ከበስተኋላ 65000 ሰው እየተከታተለ ቢሆንም ተደብቀው ማለት ነው። $65,900 ኦልሞስት ወደ 66820 አለ። እግዚአብሔር ጋር የምድርን ዳርቻ በፉጨት ይጠራል ስለ ጌታ ኢየሱስ ምስክሬ ነው። እንግዲህ በተለይ ደግሞ ይሄ እንግሊዘኛውን አፍ ኢየሱስ የልሳን ያህል ከሰጠኝ ታያለ በዚህ ፕላኔት ላይ እግዚአብሔር የሚያደርገው ማለት ነው። ህዝብ ተቅበዝብዟል። በራሱ ዓለም ላይ በራሱ ጎዳና ላይ ነው ያለው። የኔ ጸሎቴና እንባዬ ጩኸቴ እሱ ነው። ጌታን ለምኜዋለሁ በዕብራይስጥ ቋንቋ ለእስራኤላውያን ወገኖች፣ በስፓኒሽ እና በእንግሊዘኛ ቋንቋ በእነዚህ 3 ቋንቋዎች እንድሰብክ የልሳንን ያህል እየጠየቁት ነው። ከሰጠኝ ሰየው፣ ካልሰጠኝም ችግር የለው። እንዳገለግለው እንደጠራኝ አውቃለሁ። ከአማርኛ ንግግር አልፎ በቃ በጣም ፒውር የሆነ እንግሊዘኛን የመስማትም የመስበክም ለነሱም ጭምር ነው። አመዳን ያደርገዋል ጌታዬን። ምን ልታረግበት ነው ብለህ ካልከኝ በቃ እንደዚህ ሄጄ ኢየሱስ ያደናል ብዬ በለቅሶ እንድነግራቸው ምን አይነት ፍቅር ውስጤ እንደጨመረብኝ እና ምን አይነት ፍቅር ውስጣችን እንደጨመረብን እኛን የወንጌል አማኞችን ሄደን እንድንነግራቸው ነው። በቃ በጎነቱን ቸርነቱን አዳኔ ነው ብዬ የምለው። አላዳንህም ብሎ አይከራከረኝም። በመዝሙር 107 ቁጥር 2 ላይ ሲናገር እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። ምኑን? በጎነቱን፣ ግርማውን፣ የመንግስትህን ክብር ይነጋገራሉ፣ ግርማህንም ያወራሉ ይላል። ለትውልድ ትውልድ የሚናገሩት አቤት አቤት አቤት። ግርማህንም ያወራሉ የመንግስትህንም ክብር ያወራሉ ይላል። በዚች ፕላኔት ላይ ከአብርሃም አምላክ ከእስራኤል ቅዱስ ከልዑል እግዚአብሔር ውጪ ሌላ እውነተኛ አምላክ የለም፣ የተሰራም የለም። ሲጀምር አምላክን የሚሰራ እኔ ራሴ ቀልድበታለሁ። የሰልፍ የተሰራ አምላክ ላይ በጣም ነው ማላግጥበት አልኩ። መንፈሴ እንዴት እንደሚያበሳጨው ከእንጨትና ከድንጋይ ከብር የተሰሩ አማልክቶችን ሳይ ጳውሎስ ውስጥ ይሰማው የነበረ አይነት መንፈሱ ብስጭት አለበት ይላል። እስኪ ምን ይሰማችኋል ወንድሞቼ? እንደዚህ አባቶቻችን እንደዚህ አምልከው አልፈው። እሺ ወገኖች ታብ ኮፒ ሊንክ ሼር አድርጉት። አምላኬ ሆይ ከፍ ከፍ አደርግሃለሁ፣ ስምህን እና ስሟን እና ስማቸውንም ለዘላለም እባርካችኋለሁ ይላል አይልም? በነጠላ ነው የጠራው። ስምህንም ለዘላለምም እባርካለሁ። ስሟን ለዘላለም እባርካለሁ የሳራን ብሎ ይላል? የለም። የርብቃ የዳሄን ምናምን ነገር ይላል? የለም። የአብርሃምንም ስም እባርካለሁ ይላል? የለም የለም። በየቀኑ ሁሉ እባርከዋለሁ፣ ስምህን ለዘላለም አመሰግነዋለሁ። በቃ 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 አትነዝኑ ወንድሞቼ እናቶቼ። ወግድ በለው ይሄንን ሃይማኖተኛ ሁሉ ማለት ነው። ወግድ በለው። ያ አባታችን ዳዊት እንደዚህ ብሎ የተናገረው ማለት ነው። የዳዊት የምስጋና መዝሙር እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም ይላል። በቃ ዳዊት እውነትን ነው። እውነትን ምን ፍጻሜ ያለው? አይደረስበትም። ትልቅነቱ ይሄንን ያክላል ብለህ የምትለው አይደለም። የለም። አይምሮአችን አይደለም እኛ ራሳችን እንፈነዳለን። ትውልድ ስራህን ያመሰግናሉ።
ኃይልህንም ያወራሉ ይላል። ሃሌሉያ ሃሌሉያ። ትውልድ ስራህን አንተ የሰራኸውን ሰማያትና ምድርን በውስጡ ያሉ ፍጥረታቶችን የፈጠርከውን ዩኒቨርሱን አይተው ፀሐይ ጨረቃን አይተው ፕላኔቱን አይተው ሚልኪ ዌይ ጋላክሲ የሚባለውን አይተው ሳይንቲስቶቹ የደረሱበት ከዚህ ከሚልኪ ዌይ ጋላክሲ ውጭ ደግሞ ሌላ የጋላክሲ ክምችት አለ ብለው የሚሉት እሱን ሁሉ አይተው ባለፈው ዶክተር ጥልዬ እንዳሳየን ከዋክብት በአንድነት ሲዘምሩ ያጥቢያ ልጆች የተባሉት ማለት አይተው ስራህን ማለት እኮ ያመሰግናሉ። ተራሮችን፣ ወንዞችን፣ ሸለቆ ፏፏቴውን አይተው ያመሰግናሉ። ባህሩን ስታዩ የባህሩ ሞገድ መናወጥ ይሄን ያለውበት አካባቢ ነው። በማዕበል በጣም ፓሲፊክ ነው፣ ሰላማዊ ውቅያኖስ ተብሎ ስለሚባል በጣም የተረጋጋ ነው። በተለይ ወደ ናስንዬ ወደ አሜሪካ ያለው አትላንቲክ ምናምን ነገር የሚባለው በየቀኑ ነው እንትን የሚለው ሱናሚ ነው። አሜሪካ መጣባት ምናምን ነገር እኛም በቸርነቱ ጌታ ጠብቆን ነው መጣባት። በየአመቱ የሚመጣለ ካሊፎርኒያ ላይ እንትና ለጠረገ እንትና ያለ በጣም ያሳዝናል። እና ሲደነፋ ነው የሚውለው አልኩ። ለትዕቢተኛው ማዕበልሽ ከዚያ አትለፊ ብሎ እግዚአብሔር ለባህር ዳርቻን አደረገለት ይላል ኤርምያስ ሲናገር ደግሞ ማለት ምዕራፍ 5 ቁጥር 24 ላይ ስራህን ያመሰግናሉ ኃይልህንም ያወራሉ። የማን ኃይል? የክርስቶስን ኃይል፣ የእግዚአብሔርን ኃይል ያወራሉ። ለማን? ለሌሎች ላልሰሙ፣ ዝናዬን ወዳልሰሙ ወደ አሕዛብ አባቶች አምላክ እልካቸዋለሁ ብሎ እንዳላቸው ማለት ነው። ዝናዬን ወዳልሰሙ በሩቅ ወዳሉት እልካቸዋለሁ ወደ አሕዛብ መንግስታት ምን ሊሉ? የያዕቆብን ንጉሥ ሊያስተዋውቁት ማለት ነው። ስሙ እግዚአብሔር ይባላል፣ ስሙ የሺዋሁ ይባላል ብለው ለዚህ ነው 12ቱን እንደ ከዋክብት በምድር ዳርቻዎች የተበተኑት ሐዋርያቱ። ኃይልህንም ያወራሉ ይላል። ሌላ አበደን ይላል ያረር ሰው ሌላ የማንን ኃይል እናወራልኩ? ሰው ነው አልካ? ሰው ነው አልካ? ሰው በኃይሉ ችሎት ይበረታ ዘንድ አይችልም ነው ብሎ የሚለው ስለ ሰው ሰው ይሄ ሁለት እግር ያለ ጢማም ወንድ ሆነች ሴት ተው አዳምን እሱ ከምን ይቆጠራል ይላል ኢሳይያስ መጽሐፍ ምዕራፍ 2 ላይ እስትንፋሱ ባፍንጫ ያለውን ሰው ተውት እሱን ከምን ይቆጠራል ለማለት ምን አሁን ሰው ቁጥር ውስጥ የሚገባ ነው እንዴ ብሎ እኮ ማለት ነው። ለዚህ ነው ዳዊት በጣም ስለገባው ታስበው ዘንድ የሰው ልጅ ምንድነው ብሏል። ጥያቄ ትጎበኛው ዘንድ የሰው ልጅ ምንድነው? እኔ ማንኝ ቤቴስ ምንድነው? ዳዊት ለትህትና ያለው እንዳይመስል ብራዘርዬ ምንድነው? እውነት እኮ ነው። አሁን ከሚጠራው ቆይ ዳዊት አባቱ እሴይ ወለደ፣ እሴይ ኢዮቤድ እሴይን ወለደ ምናምን ነገር፣ ኢዮቤድ ደግሞ ከቦዓዝና ከሩት ተወለደ። የፈለከው ምንጅላት ምናምን ነገር ብለህ ምትርሂድ። አሁን የኔን ቤተሰብ በነገራችሁ ምን እዚህ ግባ ይባላል። ያው የሥጋ ዘመዴ አንዱ እዚህ ያለ አስንዬ ማለት ነው። ታሪካችንን ዘር ትውልዳችን ብትነግር ብራዘር እንዴ ሚዲዮ እኛ እኮ ማለት ምናምን ነገር ብለን ብንል ሄደን ሁላችን የምንወድቀው አዳም የሚባለው አንድ ሰውዬ ጋር ነው። ከዛስ ይሄ ሰውዬ በበደልና በኃጢአቱ ከእግዚአብሔር ፍቃድ አመጾ የሞተ ሙትቻ የሆነ ማለት ነው። እኔ ማን ነኝ? ቤቴስ ምንድነው? ከጣሪያዬ በታች ኢየሱስ የገባው ዳግዬ ዘመረው ማለት ነው። ኧረ እኔ ማን ነኝ? ቤቴስ ምንድነው? ከጣሪያዬ በታች ኢየሱስ የገባው ምህረት የበዛለት ምህረት በስቶልና እኔ እናንተ ህይወት ውስጥ የገባው ጌታ ኢየሱስ ቤቴ ሲገባ ብለህ ብትል ምህረት በስቶ በቃ ምህረት ብቻ ምህረቱን ካዳነ በኋላ ምህረቱን ልትናገር ነው፣ ኃይሉን ልትናገር ነው። ኃይሉን ታወራለህ፣ በስራው ታመሰግነዋለህ እንጂ ማንም ጢማም ወንድና የአረብ ሽማግሌና አገር በቀል አሮጊት ልታከብር አንተ አልተጠራም። ብራዘር ልታመሰግን አልተጠራም። ኦኬ የአባቶች አምላክ የቅድስናህን ግርማ ክብርህን ይናገራሉ፣ ታምራትህን ይነጋገራሉ። አቤት የጌታ ታምራት!
ጌታዬ እኮ እንዲህ ያደረገልኝ፣ እንዲህ እኮ ሰራልኝ፣ የያዕቆብ ንጉሥ እንዲህ አለኝ፣ የአብርሃም አምላክ እንዲህ ያደረገልኝ ብለህ ስትል ማለት ነው ወይ? ከዚህ እውነት ላይ አውርደውህ ሸለቆ እስከተው ፍጡርን ከመቃብር በታች ክንዳቸውን ተንተርሰው ዛሬ መቃብራቸው ቢከፈት አጽማቸው አጥንቱ ግጥጥ ብሎ ጥርሱ ምናምን ነገር ረግፎ የራስ ቅሉ ይህን አክሎ እዚያ የተቀመጠ ሰውዬ እሱን አንተ እዚህ አባቴ አድነኝ እርዳኝ ትለዋል። አቤቱ ጌታዬ፣ ይኸውልህ የኔ አባቴ የኔ ባለ ግርማው የያዕቆብ ንጉሥ የእስራኤል ቅዱስ ገናናው እግዚአብሔር ውስጤ በቃ ውስጤ እኮ አልኩህ፣ ውስጤ በሐሴት ይሞላል፣ ደስ ይለዋል፣ መንፈሴ በቃ ይፍለቀልቅብኛል። ጌታዬ ስምህ ለዘላለም ይባረክ። ይህን መንፈስ ይህንን ጸጋ ስለሰጠህን የያዕቆብ ንጉሥ ለዘላለም ስም ይባረክ። የግርማህን ኃይል ይናገራሉ። ይህን ልናገር ነው የተፈጠርኩትኝ። የማንንም ጭራሯም ሴትዮ አሮጊትን ምናምን ነገር ክብር ልናገር አይደለም። ዳርያስ የግርማህን ክብር ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ያወራሉ። አቤት ዳዊት እናንተ በአገር ደህና አምልከው ሄደዋል። እኛ ጋር መጡና እንደ ጮጎጊት ስንት ነገር አጣበቁብን ላያችን ላይ። ጌታ ኢየሱስ አራገፈልኛ። ከዚህ በኋላ እኮ አልኩ ከእንግዲህ በኔ ዘር ከኔ በኋላ አይመለክም ካንተ ሌላ፣ አይመለክም ካንተ ሌላ በፍጹም። አንድ ነገር ብቻ ቃለው ጌታ በረዳኝ በጸጋ እፊቱ ተደፍቼ አለቅሳለሁ። ራቁቴን መለመለኝ ሆኜ ማንም በሌለበት በቤቴ ማን ይከለክለኛል? በፈልግ ቡታንታይን አውልቄ እኮ አልኩ እፊቱ እየተንከባለልኩ አለቅሳለሁ። እኔ እንኳን ባልፍ ልጆቼ እኔ ጠራዋቸውን አይደለም እኔ ያልጠራዋቸውን ሁሉ ሌሎችን አማልክትን እንዳያመልኩ በዘሬ በትውልዴ ላይ የታላቅነትን ግርማ ብርታትን ይነጋገራሉ፣ ታላቅነትን ይነጋገራሉ፣ ግርማህና ኃይልን ይናገራሉ። ለሌላ ትውልድ ማለት ነው። ለሌላ ትውልድ እኔ ለልጆቼ አስተላልፋለሁ፣ ልጆቼ ለሌላው ትውልድ ይህንን ያስተላልፋሉ። ሶርባል ሌላ ፍጡር ሁሉ በአብርሃም አምላክ ፊት የተደፉ ይሆናሉ ማለት ነው። ሰይ ጌታዬ፣ ሰይ ባለ ግርማው ኢየሱስ የዳዊት ልጅ የቸርነትን ብዛት መታሰቢያ ያወጣሉ፣ በጽድቅህም ሐሴት ያደርጋሉ አይልም? አቤት የኔ ጌታ ኢየሱሴ የእግዚአብሔር ጽድቅ በጽድቅህም ሐሴት ያደርጋሉ። ይሄ ውስጤ ይፍለቀለቅልሃል አልኩ። በቃ እንዲህ አይነት ደስታ አባዬ ስም ይባረክ። የኔ አባት ስም ይባረክ። በሲና ራስን በእሳት የገለጥክ ጌታ ከድንግል ሴት ተወልደህ ቀራንዮ ኮረብታ ላይ የሞትከው አንተ እውነተኛው የእስራኤል አምላክ ነህ። መንፈስህ እንዴት ደስ ይላል ጌታዬ፣ ስም ይባረክ። በጽድቅህም ሐሴት ያደርጋሉ። በሌላ ሰው ጽድቅ አይደለም ብራዘር፣ በራሱ ጽድቅ ሐሴት ያደርጋሉ ይላል። የኔ አባት ጌታዬ እለምንሃለሁ። ምን ያህል ወራቶች ምን ያህል ዘመናት እንደቀሩኝ አላቅም። የወሬ ቁጥር ባንተ ዘንድ ነው፣ የዘመኔ ቁጥር ባንተ ዘንድ ነው። እስትንፋሴና መንገዴን ያስክ አንተ ነህ። የዚህ ምድር ታሪክ ዘመኔ አልቆ ወደ አንተ እስክመጣ ድረስ ከዚህ እውነት ላይ አልጉደል አባዬ። ከዚህ እውነት ላይ ይህንን እውነት ከማውራት አንድ ቀንም ዝም እንዳልን መንፈስን በውስጤ እንድታበዛልኝ ለሚሰማኝም ለማይሰማኝም ሰው አይሰሙኝም ብያለሁ፣ ለትውልድ ሁሉ እናገራለሁ። ውጣና ተናገር፣ አንተ ባሪያዬ ነህ፣ እኔ በአንተ እከብራለሁ ብለኸኛልና ይህንን እውነት እየተናገርኩ ብቻ የዘመኔ ቁጥር እንዲያልቅ በስምህ እለምንሃለሁ አባዬ፣ እለምንሃለሁ። ሰው ነኝና የቱ ጋር ከፍቃድህ ልርቅ እንደምችል አላውቀውም፣ ግን እጅ ይዛኛለች።
ከነ ልጆቼ ከነ ሚስቴ መዳፈ ላይ አስቀብጠኸኛል፣ አሳይተኸኛል። አባዬ አትጣለኝ። ወንድሞቼና እህቶቼን እዚህ ያሉ ዛሬ በስምህ ታምነው ተሰብስበው የሚሰሙ የአብርሃም አምላክ በአንተ እጅ ላይ ነንና አትጣለን አባዬ። በዘመናችን ሁሉ በታላላቆች በትናናሾች ፊት ቆመን የቸርነትን ብዛት እንድንናገር በጽድቅህ ደስ ብሎን ሌሎችም በዚህ ደስታ ውስጣቸው እንዲፍለቀለቅ እግዚአብሔር መሐሪ፣ እግዚአብሔር ሩህሩህ፣ እግዚአብሔር መሐሪ፣ ከቁጣ የራቀ ምሕረቱ የበዛ ነው ብለን አንተን ብቻ እንድንመሰክርልን የኤልያው ነቢይ አምላክ ከኔ ጋር ነህ አባዬ። ስም ይባረክ የኔ ጌታ፣ ስም ይባረክ። መንፈሴን ስለምታቀልጠው ስለምታቃጥለው ደስ ይለኛል፣ ደስ ይለናል። ወንድሞቼና እህቶቼ ውስጥ ይሄ መንፈስ ስላለ ደስ ይለናል። ስም ይባረክ። እግዚአብሔር ለሚታገሱ ቸር ነህ፣ ምሕረቱን በስራ ሁሉ ላይ ነው እንደሚል። አዎ አባዬ፣ አዎ አቤቱ ስራ ሁሉ ያመሰግነዋል፣ ቅዱሳን ይባርኩሃል ይላል። አዎ እንባርከዋለን ቅዱስ ስምህን። የመንግስትን ክብር ይናገራሉ፣ ኃይልን ይነጋገራሉ። አዎ ይሄን የምናወራው ይሄን ልናወራ ነው። ቲክቶክ ላይ የምንወጣው ይሄን ልናወራ ነው። ሚስቶቻችን፣ እናቶቻችን፣ ዘመዳችን፣ ትውልዳችን፣ እኛነታችን እየቀለጣጥሙ ሲሰድቡን ይስደቡን። ለምን ሰደቡኝ ብዬ አልልም። አንተ ስለኔ ያ ሁሉ ውርጅብኝ ሲወርድብህ ስለኛ በመቃስ ትደበደብ ሌሊቱን ሁሉ በሮም ወታደሮች በጲላጦስና በቀያፋ ግቢ እየተፈራረቁ የወይን ጠጅ እየጠጡ እየሰከሩ ቀጥቀጣውሃል። እኔ በመላስ ተመታው በመላስ ተሰደብኩ ብዬ በፍጹም ትጥቄ አይላላም። የመንግስትን ክብር ይናገራሉ፣ ኃይልህን ይነጋገራሉ። ይሄው ነው በቃ ጌታዬ። በፈጠርከው እስትንፋሴ በፈጠርከው አንደበቴ ይህን እናገራለሁ። ስለ ሌሎች ግን አልናገርም። ናገራሉ። የሰው ልጆች ኃይልህን የመንግስትን ክብር የመንግስትን ግርማ ክብር ያስታውቁ ዘንድ ለሰው ልጆች ለዚህ ነው የተጠራሁት። ይሄው ለሰው ልጆች ኃይሉን የመንግስቱን ግርማና ክብሩን ያስታውቁ ዘንድ አለ። ይሄው እያስታወቁ ነው። ይሄው ጴንጤ ወገኔ እዚህ እያስታወቀ ነው። ምን ያረጋል አስናቀ? እዚህ ታዲያ ምን ያረጋል? ዳግማዊ በለው ዘትሩስ በል ሊያበላት ቤኪ ቢኒያው በል ማሩ ምን ያረጋል? አቤልስ ቢሆን የመንግስቱን ክብር የመንግስትና የዘላለም ምንድነው የመንግስትን ክብር ያስታውቁ ዘንድ ለማ ለሰው ልጆች እኛ መጣው የሚያስተዋውቁን ምንድነው? አቡነ እንትና የሚባሉ እግሩ ተቆረጠ ያለ የራሱ ጉዳይ ለምን አንገቱ አይቆረጥም? እንኳን እግሩ። እኔ የሥላሴ ባሪያ ምን ይሁን ታዲያ? ለሰው ልጆች ማስታውቀው የመንግስቱን ግርማና ክብር ያስታውቁ ዘንድ ይላል። ይሄው ያስታውቁ። መልእክተኛ ነኝ። መንግስትህ የዘላለም መንግስት ናት። ግዛትህ ለልጅ ልጅ ነው። አባቶች አምላክ እንዴት እኮ ነው አንተ እንዴት እኮ መሰለህ እግዚአብሔርን ቃል እንዴት እንደተቀለደበት በማንም እግዚአብሔር ባላካቸው አፍ ቀለለብን አይደል? እግዚአብሔር በቃሎቹ የታመነ በስራ ሁሉ ጻድቅ ነው እንላለን ለትውልድ። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ይላል። እግዚአብሔር ነው የሚያነሳው። እሺ ተክልዬ ከወደቁበት በክንፎታ አንሱ ብሎ የሚል ተረት አፈር ደቼ እናስግጠዋለን። የለም የወደቁትን የሚያነሳ እሱ ነው፣ የተገመገሙትን የሚደግፋቸው እሱ ነው። የሁሉ አይን አንተን ተስፋ ያደርጋል። ኑ ተስፋ አድርጉ እሱን እያልናችሁ እኮ ነው። አንተ ምግቢያቸውን በጊዜው ትሰጣቸዋለህ። አንተ ጅንስ ትከፍታለህ፣ ህይወት ላለው ሁሉ መልካም ነገርን ታጠግባለህ። ይሄ ነው አባቶች አምላክ። ይሄ ነው ባለግርማው ኢየሱስ። ይሄ ነው እግዚአብሔር። በመንገዱ ሁሉ ጻድቅ ነው፣ በስራው ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። በእውነት ጥራው እንጂ ቅርብ ነው። እግዚአብሔር ለሚጠሩት ሁሉ አይደለም፣ በእውነት ለሚጠሩት። በእውነት የማይጠሩት አሉ፣ በእውነት ግን ለሚጠሩት ቅርብ ነው።
ሁሉ ቅርብ ነው ይላል። ቅርብ ነው ወንድሞችና እህቶች ቅርብ። ለሚፈሩትም ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔርን የምትወዱት ሁሉ የሚወዱትን ሁሉ እግዚአብሔር የሚወድዱትን ሁሉ ይጠብቃል፣ ኃጢአተኞችን ሁሉ ያጠፋል። ንስሐ ባትገባ ማለት ነው። አፌ ያለ ዳዊት የማፍ የኔ ዳዊት እያለ ነው። ይሄው የኔም የኤርምያስ አፍ በአባቱ በዳዊት መንገድ ሄደ የሚል አንብባችኋል ብሉይ ኪዳን ላይ ስታነቡ? አዎ የነገሥትና የዜና መጽሐፍ ስታነቡ ይሄው በአባቴ በዳዊት መንገድ ሄጄ ዳዊት አፌ ብሎአል አይደል? ኤርምያስም አፌ፣ ጴንጤውም እዚህ አስገብታ አፌ በል። ሌላ ነገር እንቶ ፈንቶ አታውራ። አፌ የእግዚአብሔርን ምስጋና ይናገራል። አፌ ዳዊት ነው ያለው። ኤርምያስስ ምን ትላለህ? የኔም አፌ የእግዚአብሔርን ምስጋና ይናገራል። ለቀረውስ ትውልድ ስጋ ሁሉም፣ ስጋ የተባለው ሰው ሁሉ ማለት ነው። ሰው ሆኖ የተፈጠረ ስጋም ብሎ የሚለው ቃል ስጋ ያስገባል እሱ ነው። ስጋም ሁሉ ለዘላለም የተቀደሰ ስሙን ይባርክ። እንትና ሳራ የምትላይታ ልጅ ውስጥ ርብቃ አይታታል። ሊያን አይታታል። እዚህ ጋር ስማቸውን ከፍ ከፍ እናድርግ ይገባቸዋልና ምናምን ነገር ብሎ የሚል አያት። የሙሴን እህት ማርያምን እዚህ ጋር አብራ ተደረባ ተለጥፋ ከጌታ እኩል ቸብ ቸብ ሰይ እልል በሉላት እያለ ማለት ነው። የሉ የሉ በቃ የኔ አባት ስምህ ይባረክ የኔ ጌታ፣ ስምህ ይባረክ ጌታ ኢየሱስ፣ ስምህ ይባረክ። አንተ እውነተኛ አምላክ ነህ። አፌ የእግዚአብሔርን ምስጋና ያወራል ይናገራል። ማን እንደሆንኩኝ ለማያውቁኝ፣ ማን እንደሆኑ ለማላቃቸው ሰዎች በያገኘውበት ስደፋ የነበረው ዘመኔ ይቆጨኛል። የአባቶቼን አምላክ ሳላቀው፣ የአብርሃም ይስሐቅ የያዕቆብን አምላክ ሳላቀው፣ አሁን ግን አውቄዋለሁ። አሁን የደስታ እንባ ነው የማነባው። የደስታ እንባ ነው የምናነባው። እንደዚህ ነው ብለው አባቶቻችን ያለፉት። ይሄ ዳዊት መዝሙር አይደል? ዘካርያስስ የሐጌና የዘካርያስ የሁለቱ ነቢያት ነፍሴ ሆይ እግዚአብሔርን አመስግኝ። እንዴ ምን ሆናችኋል እናንተ ሰዎች? ዳዊትም አመስግን፣ ደግሞ ዘካርያስና ሐጌ ነቢያቱ የእነሱ መዝሙር ሁሉ ነው። ነፍሴ ሆይ እግዚአብሔርን አመስግኝ፣ ሳራንም አመስግኝ፣ እንትና የምትባለዋንም ሴትዮ አመስግኝ አለ የለም። በህይወቴ እግዚአብሔርን አመሰግነዋለሁ፣ በሚኖርበትም ዘመን ሁሉ ለአምላኬ ዘምራለሁ። ለአሮን እህትና ለሙሴ እህት ለማርያም ለነብይቱ አይዘምሩ። ለምን? ራሷ ነብይቷ ማርያም
እንደነሱ ነብይ ስለሆነች እሷ ራሱ ለጌታ ስትዘምር የተጻፈው ታናክ ላይ ቶራ ላይ ስላለ ዘጸአት መጽሐፍ ምዕራፍ 15 ብቻ ማየት ነው። ከበሮዋን አንስታ ከእስራኤል ቆነጃጅት ሴቶች ጋር ተሰልፋ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብላ የዘመረች ነች። ስለዚህ በሕይወቴ ዘመን ሁሉ ለእግዚአብሔር ዘምራለሁ። ለማርያም አዘምርላትም አይዘመርላትም። ለሙሴት ማርያም አይዘመርላትም አይዘመርላትም። ለጌታ እናት ማርያም አይዘመርላትም አይዘመርላትም። ማን ይዘመርላታል ብሎ ያለ የትኛው መጽሐፍ የትኛው ሐዋርያ ያዘዘ? አይዘመርላትም። ለምዳል አንተ ቃልቻ ቤት ላገኘው ለፍጡር ሁሉ ስትቀጠቀጥ እዚህ መጣ ደግሞ በመንፈሳዊ ስም ልትል አችልም። በሕይወቴ ዘመን ሁሉ በምኖርበት ዘመን ሁሉ ለአምላኬ ይዘምራለሁ። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ አላሉም እነዚህ ሁለቱ ነቢያት? እሰይ እሰይ። ያው እንግዲህ በዚህ በጽድቅ መዶሻ ነው ክትክት የምናደርገው ውስጥ ያለውን ተረታ ተረት ማለት ነው። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ። የጌታ እናት ማርያም በለብትልኝ በሰው ልጆች ውስጥ ናት። ማንም ጻድቅ ጥራ የሰው ልጆች ናቸው። አትታመኑ፣ በሰው ልጆች አትታመኑ። ለምን? ማዳን አይችሉምና። ደስ አይልም? አንተ ደስ አይልም ወይ? ደስ ይላል። የሰራዊት ጌታ እግዚአብሔር እንደዚህ ሲበቀል እንደዚህ ነው፣ ደስ ይላል። ነፍሱ ትወጣለች። የማ አለቆች የተባሉት የሰው ልጆች ነፍሱ ትወጣለች፣ ወደ መሬቱ ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። ስለዚህ በሰው ልጆች አትታመን። ምን ትታመናለህ? ይሄ ምክሩ ወደ ጉድጓድ ሲገባ ምክሩ የሚጠፋ ነፍሱ ከሱ ስትወጣበት ምክሩ የሚጠፋበት ወደ ጉድጓድ ወስደው አፈር የሚመልሱት በሱ ትታመናለህ እንዴ? አንተ ወንድሞቼ ናቶች እውነቴን ነው ብዬ አሁን እኛ የሰው ልጆች አናፍርም? ሰው ማለት እንዴ ነው? ምክሩ የሚጠፋ ወደ አፈሩ የሚመለስ ነፍሱ የምትወጣ ማዳን የማይችል አጭርና ግልጽ። የዕብራይስጡ እንደዚህ ብሎ ምናምን ነገር አለ። ይኸው ግልጽ ነው። አማርኛው ከሚካለው ኦሪጂናሉ ቋንቋ ዕብራይስጥ ስለሆነ እንሄዳለን። የያዕቆብ አምላክ ረዳቱ የሆነ ሰው አቤት ደስ ሲል ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው ይላል። ሃሌሉያ ሃሌሉያ። የያዕቆብ አምላክ ረዳቱ፣ መጠጊያው፣ አምባ መደገፊያው የሆነ ማለት ነው። መታመኛው፣ መጠለያው፣ መከቻው የሆነ ማለት ነው።